ሳይመን ፋናንን ለማናገር እጁ ሰንሰለት እንደታሰሩ ወደ ፋናን ይሄዳል። ፋናን ምንድነው? ወይኔ ጉዴ ፈላ። ምን ፈልገ ነው? ለምንድነው ወደኔ የምትመጣው? በማለት ስትጮህ ለምን ትጮህ ያለሽ? አትጮሂ ማርታ ድረሽልኝ፣ የሰው ያለህ። አረ ማርታ ያለች ማርታን ደጋግማ ትጣራለች። ማርታ የነዚህ ሁለት ሰዎች ነገር እንቅልፍ የነሳት ቢሆንም ቁጭ ብላ ለስሙ መኝታ ቤቷ ትግባ እንጂ እንቅልፍ የማተኛ ቁጭ ብላ ሰዎችን ስታዳምጥ የምታድር ሴት ነች። እነዚህ ሁለት አሁን እቺ አንድ ፍሬ ሙሽራ እንደገና ደግሞ ይሄ አንድ ምስኪን ልጅ ሳይመን ምን ሊያደርጓቸው ይሆን? እዛ ባዶ ቤት አጉረው እንደዚህ ያስቀምጧቸው በማለት ክፍሏ ቁጭ ብላ ታስባለች። የምታስበዛን ሰዓት የፋይንን ድምጽ ስትሰማ ተነስቼ ልሂድ ወይስ ምን ላድርግ? ደግሞ ጥበቃው አለ፣ የሆነ ነገር ቢያደርገኝስ? ምን ማድረግ እችላለሁ ዝም ብዬ ከማየት ውጪ? በማለት ግራ ተጋብታ የፋናን ድምጽ እየሰማች ከማለፍ ውጭ ሌላ ምንም አማራጭ አልነበራትም። ፋናን ስትጮህ ሳይመን ግን አትጮሂ፣ አይዞሽ፣ እኔ ምንም አላደርግሽም። እነሱ ናቸው እንጂ እብድ ነው የሚሉኝ። እኔ እኮ እብድ አይደለሁኝም፣ እኔ ጤነኛ ነኝ። ግን እነሱ ናቸው ከሰው ሁሉ እንዳልቀርብ እያራቁኝ እዚህ አምጥተው እያስቀመጡኝ እንጂ እኔ ሰላማዊ ሰው ነኝ፣ ምንም አላደርግሽም፣ አይዞሽ፣ አትጮሂ በማለት እዛው አጠገቧ ሄዶ ቁጭ ይላል። ቆይ ግን አልገባኝም፣ አላቅም ወንድሜ ሳይመን ራሱ ለምን እዚህ አምጥቶ እንዳስቀመጠኝ እኔ ምን አውቃለሁ ብለሽ ነው ሲል ግራ ተጋባና ቆይ ግን ምን እየተካሄደ ነው እዚህ ቤት? ምንድነው ጉዱ? አይገርምሽም? እኔም አላውቀውም ምን እየተካሄደ እንደሆነ ይላታል። በዛን ሰዓት እናትና ልጅ እየተመካከሩ ነው። አሁን እነዚህ ልጆች ምን ማድረግ ይኖርብናል በማለት ሁለቱ ሲመካከሩ፣ ለማንኛውም እኔ ልጄ እስኪ የሆነ ሰው ስልክ መደወል አለብኝ፣ የሳይመን እናት መገኘትና ለመገኘቷንም መጠየቅ ይኖርብኛል በማለት ወደ መኝታ ክፍሏ ትሄዳለች። ወደ መኝታ ክፍሏ ከመሄዷ በፊት ማርታን የሚጠጣ ውሃ ጠይቃት ስለነበር ማርታም በነገሮች ተወጥራ ስለነበር ረስተዋለች። እናም ከደቂቃዎች በኋላ ውሃውን ይዛ ወደ መኝታ ቤት ትሄዳለች። ስትሄድ መኝታ ቤት በሩ ዝግ ስለነበረ ያም መኝታ ቤት ስታዳምጥ ሴትዮዋ ስልክ እያወራች ነበር። የምታወራውም ስለ ሳይመን እናትና የት እንደሆነች፣ እንዴት፣ በምን አይነት ቦታ፣ ምን አይነት ሁኔታ ላይ እንደሆነች እየጠየቀች ትሰማታለች። ግን ደግሞ ለጊዜው የሳይመን እናት ያገኛት ሰው እንደሌለ ስትሰማ ግራ ትጋባለች። ለማንኛውም በዚህ በቅርቡ የሳይመን እናት መገኘት ይኖርባታል፣ እንድናገኛት ትፈልጋለሁ። ምክንያቱም ከትንሽ ጊዜ በኋላ አባታቸው ይመጣል። አባቱ ከመጣ ደግሞ ሁሉም ነገር ይበላሽብኛል በማለት ስልኩን አውርታ ትዘጋለች። እናም የሆነው ድምጽ ስትሰማ በሩን የመኝታ ቤት በሩን ስትከፍተው ማርታ በር ላይ ቆማ ነበር። ማርታም ደንግጣ ስለነበረ ቆይ ማርታ ምን እያደረግሽ ነው? እዚህ እያዳመጥሽ ነበር እንዴ? ስትላት በቁጣ አረ አይደለም እትዬ፣ ቅድም ውሃም ጭልኝ ብለሽኝ ረስቼ ስራ ይዤ ስለነበረ ነው፣ ይቅርታ በማለት ውሃውን ሰታት ተመልሳ ትሄዳለች። በዛን ሰዓት ሳይመን እዛው ውስጥ እያለ ግሬስ ደግሞ አሁን እናቴ ሁለቱን ልጆች ወንድሜን ማምጣት ይኖርብኛል በማለት ተነስተው ሁለቱም እዛው የታገቱበት ክፍል ይሄዳሉ። ሲሄዱ ሙሽራዋም ሆነ ወንድሙ እዛው እንደታገተ ነው። እናም ቀድማ የገባችው እናት ስለነበረች ሳይመን ልጄ እንዴት ነህ አሁን ስትለው እሺ ወይዘሮት ስላት ቆይ ልጄ አሁንም በቃ እናቴ እማዬ ብለህ መጥራት ተውክ ማለት ነው ስትለው እናቴ እማዬ እሺ እማዬ በማለት በፌስ ሲጠራት ወይ ሳይመን የኔ ልጅ በማለት ነገሮችን ለማመሳሰልና ለማድበስበስ ብትሞክርም ከኋላዋ ልጇ ተከትሏት ይመጣል። ግሬስ የሚመጣና ወንድሙን በማስመሰል የኔ ወንድም እንዴት ነህ? ዛሬ ከኔ ጋር ፈታ ማለት ይኖርባል፣ እኔ ጋር ትወጣለህ፣ ዛሬ መዝናናት አለብህ በማለት እሺ በቃ ብሎት ደስ ሲለው ሳይመንም ተከትሎት ለመሄድ ይሞክራል። አዎ አብረን መሄድ ይኖርብናል፣ እኔና ሳይመን አብረን ዛሬ የምንውለው ዛሬ ፈታ ብሎ ነው የሚውለው ሲላት ለናቱም በቃ እሺ አንተ ይዘኸው ሂድ፣ እኔ ደግሞ ሙሽሪትን ትንሽ ላናግራት በማለት ቁጭ ብሎ ስሚ አንቺ አሁን ሙሽራ ነሽ፣ እኔ እኮ ይኸውልሽ የሰርግሽ ዕለት በማደንዘዣ ላስተኛሽ ፈልጌ ነበረ፣ ግን ደግሞ እንደዛ ማድረግ ደግሞ አልፈለኩኝም። ምክንያቱም እንደዛ አይነት መጥፎ ነገር ላለማድረግ ስለፈለኩኝ። ልጅ እንደማይፈልግሽ ታውቂያለሽ። የእናትሽ ህይወት ደግሞ በእጅ ላይ ነው። አሁን እያንዳንዷ ነገር የሆነ ሰው ሲመጣም ሆነ ሲሄድ ማስመሰል አለብሽ። እዚህ ጋር አንድ ሚስጥር አወጣለሁ ብትይ እገልሻለሁ። ቆይ ግን አንቺ ምን አይነት ሴት ነሽ? ምን አይነት አስመሳይ ነሽ? በቃ እኔን ተውኝ፣ ልቀቁኝና ልሂድ። ተይ እባክሽ ልልቀቅሽና ትሄጂ እንዴ በማለት አንዴ በጥፊ ስትመታት ቆይ ለምን ትመችኛለሽ ታዲያ? ምን ዱላው ምን አመጣው?
ከዚህ በላይ ይሄ እኮ ዱላ ነው፣ ከዱላ የተሻለ አይደለም ስትላት ስሚኝማ አንድ ነገር ልንገርሽ፣ ለማንም ለቶማስም ለማንም ሰው ያለሽበትን ሁኔታ ብትናገሪ ብታወሪ ውርድ ከራሴ ቅድሚያ እናትሽን ከዛንችን ጨርስሻለሁ ትላታለች። ፋናንም ግራ ተጋብታ እናቴን ተዋትና እኔን እዚሁ እንደፈለግሽ አድርጊኝ ስትላት አሁን ከልጄ ጋር እኮ ተጋብተሻል፣ ምንም ችግር የለውም ከልጅ ጋር መጋባቱ ደግሞም በእጅሽ ፈርመሻል እኮ ስትላት መፈረሜ ችግር ካለው እኔ ወረቀቱን እቀድላችኋለሁ፣ ምንም ችግር የለውም። በፍጹም ችግር አለው እንጂ ምክንያቱም ቶማስ ወዶና ፈቅዶ ነው እዚህ ቤት ያመጣሽ። ስለዚህ ከቶማስ ፊት ማስመሰል ይኖርብሻል ማለት ነው። እኛ ልጄ ጋር ሁነን የምንሰራው ስራ ይኖረናል። ስለዚህ እዩልሽ ነግሬሻለሁ ስትላት ሳይመን ወንድሙን ይወስደውና ወደ ቤት ከሄደ በኋላ ቤት ውስጥ አስገብቶት ማርታ ቁርስ እንድታቀርብ ከጠየቀ በኋላ ማርታም ምግብ ስትሰጠው ከዚህ በፊት መድኃኒቱን ስትሰጠው የሚያሳብድ መድኃኒት እንደምትሰጠው ታውቃለች። ግን ደግሞ ስለነሱ ክፋት ለእግር ማለትም ለፋናን ነግራታለች። ፋናን ልብሷን ለመቀየር ሻወር እየወሰደች በነበረበት ሰዓት የኔ ልጅ አንቺና ሳይመን እንዴት እዛ ክፍል እንደምትወጡ አላውቅም። እናትና ልጅ በጣም ክፉ ናቸው፣ በጣም ሚስጥረኞች ናቸው፣ በጣም አስመሳይ ናቸው። ማንም ሰው ሊያውቃቸው አይችልም። በጣም የተረገሙ ናቸው፣ ክፉ ናቸው። እኔ ምልሽ ግን ማርታ ጥሩ ሰው ትመስኛለሽ። ሳይመን እንዳበደ ታውቂያለሽ። አዎ ግን እመኝኝ ሳይመን አያብድም።